ፍቅፋቂ የወጎችና የልብ ወለዶች ድብልቅ ከህይወት የሚሻው ተራኪ ፋንታ ገብረ ማርያም። ሳይወለድ ሞተ። ከሌሊቱ 7 ሰዓት ገደማ ተኝቼ ነበር። ህመም አልነበረኝም። ያው ከተለመደ ማቅለሽለሽ ያለፈ ያስጠነቀቀኝ ለዚህ ልብ ስብራት ያዘጋጀኝ ህመም አልነበረም። ብቻ ስደማ ተሰማኝ። ቀስም ቶሎም የሌሊት ልብሴ ላይ አንሶላው ላይ ስደማ ተሰማኝ። ተደናብሬ የራስጌ መብራቱን አበራሁት። ልብሴም አንሶላውም ደም በደም ሆኗል። ሶልዬ ሶል ተነስ ብዬ ጮኩ። አጠገቤ የተኛው ባሌ አልሰማኝም። ሶል በማርያም ተነስ። የፈሰሰ ደሜን እያየው መነሳት ፈርቼ ደግሜ በጩኸት ጠራሁት። ምን ሆንሽ አለኝ ተፈናጥሮ እየተነሳ። እየደማው ነው። ምን ሆኜ ነው? ደም በደም ሆኛለሁ ሶልዬ። ወይኔ ጉዴ ሶልዬ እየደማው ነው። ወይኔ ጉዴ። ከሰዓታት በኋላ ተጠርጎ ወጥቷል። አሁን ለጤናሽ የሚያሳስብ ነገር የለም አለኝ። ሐኪም ቤት ውስጥ ወዲያ ሲያደርጉኝ ከነበሩት ሐኪሞች ውስጥ አንዱ። የሆንኩትን ሰምቼ የተደረኩትን ተደርጌ ስጨርስ እንደ ቁራጭ ስጋ ስሜት አልባ ሆኜ አልጋ ላይ ተኝቼ ነበር። የአይኖቼ ክዳኖች የአክምባሎ ያህል ከብደውኛል። ድምፄ ከጩኸትና ከለቅሶ ብዛት አልቋል። እንዳልሞት ያህል በግርብቡ በተከፈቱት ደረቅ ከንፈሮቼና በአፍንጫዬ ተነፍሳለሁ። እጆቼ ያልጋውን ብረት ጥፍንግ አድርገው ይዘዋል። ሆዴ ላይ ዘነዘና ያስቀመጡ ይመስለኛል። ክብድ ይለኛል። ይሁን የተሰማኝ። ስለ እግሮቼ አላውቅም፣ ስለ ጆሮዬ አላውቅም፣ ስለ ጣቶቼ አላውቅም፣ ስለ ሌላ ነገር አላውቅም። ሶል አጠገቤ ቆሟል። በድብቅ ከባድ ለቅሶ ያስተናገደ ፊቱን በወንድ ደንብ ኮስተር አድርጎ ሊያታልለኝ ይሞክር እንጂ እሱም እንደተሰበረ ይታየኛል። ያልተወለደ ልጃችን ሞቷል። ያልተወለደ የመጀመሪያ ልጃችን ሞቷል። ምንድን ያለው ዶክተሩ አልኩት ብቻችንን ስንሆን ጠብቄ። የኔ ቆንጆ ጠርገውታል። ከዚህ በኋላ ምንም አትሆኝም እሺ አለኝ። አንደኛውን እጄን ከአልጋው ብረት አላቆ ጥብቅ አድርጎ እየያዘኝ። ልጄን ጠረጉብኝ ሶልዬ፣ ልጃችንን ጠርገው አወጡት። እንባዬ በተኛውበት በግራና በቀኝ ወደ ጆሮዬ መፍሰስ ጀመረ። ማሪ እንደዚህ አትሁኚ፣ ያው ማድረግ ነበረባቸው ማለት ላንቺ ጤና ወደፊት ሌላ ልጅ እንድንወልድ። እጄን የያዘው እጁ ይንቀጠቀጣል። ወደ አይኖቹ መሄድ የሚፈልገውን እንባ በአፉ አስገድዶ እየዋጠ በአፍንጫው ሰንጎ እያስቀረ ሊያጽናናኝ ይሞክራል። ልጄን እንደ ቆሻሻ ጠረጉት። ሶልዬ ልጄ እኮ ነው። ስም አለው እኮ፣ ስም አውጥቼበት ነበር እኮ። ልጄ እኮ ነው። አንቺ ልጅ በቃ ዝም በይ፣ ማአት አትጥሪ፣ ዋናው አንቺ መትረፍ ነው አለች እናቴ በሩን ከፍታ እየገባች። ተርፌያለሁ እንዴ? ምን እዚህ አንተም ከሷ አትሻልም፣ ሂዳውን ክፈሉ ምናምን እያሉ ነው። ዛሬውኑ ትወጣለች ብሎኛል ዶክተሩ። የለመደችውን የሴቶች የማርያም ማህበር ድግስ የምታሰናዳ ነው የምትመስለው። ምስር የምትለቅም፣ ጎመን የምትከትፍ፣ ሽንኩርት የምትልጥ እንደተለመደው ስራ እየሰራች ነው። መሆን ያለበትን እያደረገች ነው። እናቴ የስሜት ሳይሆን የሚና ሰው ናት። ጎረቤት ሲሞት ከማልቀስ በፊት ገናዥ የምትጠራ፣ ሰው አዳልቶት ሲወርቅ እኔን ሳትል የምታነሳ፣ ሕፃን ሲያለቅስ
እሹሩሩ ሳትል ዝም የምታሰኝ አይነት ሰው ናት። ስሜት ሩቋ ነው ለሷ። የእርሷ ስራ ነገሮችን ቦታ ቦታ ማስያዝ ነው። እናቴ ነገር በማስተካከል ተስተካካይ የላትም። ስሜት ግን እንደ ሰማይ ሩቋ ነው። ይህን እያወቅኩ እማ አልኳት። የለበስኩትን ብርድ ልብስ ታሰናዳለች። እመት አሁን ሀዘን አልቀመጥም ማለቴ አንቀመጥም። ለምን እንደዚህ እንዳልኳት አላውቅም። ምናልባት ሳያስብ ለረገፈው ልጄ ተገቢ ለቅሶ እንድታሰናዳልኝ ፈልጌ ይሆናል። ፍራሽ፣ ዳስ፣ ቀብር ቢጤ ነገር። ሀዘኔ ላይ የመስክረናል ሆኗል ማተብ እንድታደርግልኝ ፈልጌ ይሆናል። አንቺ ልጅ ያምሻል እንዴ? ለማን ነው ሀዘን የምንቀመጠው? ትራሴን እያስተካከለች ስሜት ዝር ባላለበት አይኗ እያየች መለሰችልኝ። ልጄ እኮ ነውማ፣ ልጄ እኮ ነው የሞተው። ወረደ ነው የሚባለው፣ ሞት አይባልም። ልጅ ካልተወለደ ሞት አይባልም። ዝንጅብል እየላጠች የምታወራኝ ነው የምትመስለው። ከምንድን ነው የተሰራችው? ወረደ አልኳት። አዎ ይህ እኮ ብዙ ሴት ያጋጥመዋል። እግዚአብሔር ያላለው አይሆንም። ሌላ ልጅ ትወልጃለሽ ቶሎ። አይዞሽ አይዞሽ ስትል እንኳን አይዞሽ ያለች አትመስልም። ወረደ ነው የሚባለው፣ ሞት አይባልም። ማለት ምን ማለት ነው? ሰው አልሆነም ማለት ነው? የሰው ክብር የለውም ማለት ነው? ልጄ ልጅ አልነበረም ማለት ነው? ስላልተወለደ እውቅና የለውም ማለት ነው? ሀዘን አይደለም? የልጄ ሞት አሳዛኝ አይደለም? የልጄ ሞቱ ጉዳት የለውም? ከልብ ብቻ የተሰራው ይመስል ልቤ ሲመታ ብቻ ይሰማኛል። እኔ እምልሽ አለችኝ ትንሽ ቆይታ። አይኔን መክፈት የካ ተራራን ከመውጣት እየከበደኝ ነው። ለሰው አውርተሻል እንዴ? ምኑን? ነፍሰ ጡር እንደነበርሽ። ለሰው አውርቻለሁ እንዴ? ለሰው አላወራሁም፣ ግን ሰዎች አውቀዋል። ያቅለሸልሸኝ ነበር። ፊቴ መለወጥ ጀምሮ ነበር። ደስ ብሎኝ ስለነበር ለልብ ወዳጆቼ ነግሬ ነበር። ሰዎች አውቀዋል። ለተወሰነ ሰው አልኳት። አየሽ እኔን አትሰሚኝም። 3 ወር ሳያልፍ አይወራም አፍ ጥሩ አይደለም ብልሽ ብትሰሚ ኖሮ። ማልቀስ ጀመርኩ። እውነት ልጄን በአፌን የገደልኩት? ለሰው በማውራቴ ነው አቅፌ በመሳም ፈንታ ደም አድርጌ ጨርቅ ላይ ያፈሰስኩት? እኔ ነኝ ያጠፋሁት? እኔ ነኝ የገደልኩት? ለቅሶ በበረታበት ባሌ ሲመለስ ከእናቴ ጋር ተጣሉ። በለቅሶ ደክሜ አይኖቼን ጨፍኜ ነበር። ግን ከተዘጋው የክፍሌ በር ባሻገር ኮሪደሩ ላይ እንዴት እንዲህ ይሏታል? ዝም በል አንተ ታቀብጣታለህ ወንዱን እንጂ ሲባባሉ ይሰማኛል። ደከመኝ፣ እጅግ ደከመኝ። ብዙም ሳልቆይ እርጉዝ ሆኜ ገብቼ ባዶ ሆኜ ወጣሁ። 2 ሆኜ ገብቼ 1 ሆኜ ወጣሁ። ከ4 ቀን በኋላ ቤቴ ሶፋዬ ላይ ቁጭ ብዬ አሁን የኔ ስም ማን ነው ብዬ ማሰብ ጀመርኩ። ለሁሉም አይነት ሰው ስም አለ። እናቱና አባቱ የሞቱበት ልጅ የሙት ልጅ ይባላል። ባሏን ፈታ ብቻዋን ያለች ሴት ጋለሞታ ትባላለች። ወልዳ የሞተባት ሴት ልጇ የሞተባት እናት ትባላለች። እኔ ምንድነው የምባለው? የኔ ስም ማን ነው? የኔ ሀዘን ስሙ ምንድነው? ሰው ስለኔ ሲያወራ ምን ሆነች ብሎ ነው? ከዚያ ደግሞ ስለ ልጅ አስባለሁ። አገሩን ሁሉ ያዳረሰ ስም ለኔ ልጅ ስለማይሆን ልጄን ስለማይመጥን ብዙ ጥናት ሰርቼ ወጥቼና ወርጄ ስም አውጥቼለት ነበር። ቄሶች አማክሬ አዋራ የለበሱ መጽሐፍት ከፍቼ ከጥንት ኢትዮጵያውያን ንጉሠ ነገሥት የስም ዝርዝር
የምመኝለትን አስቤ ስም አውጥቼለት ነበር። ትንሽ አድጎ በየፀጉር ቤቱ በየኬክ ቤቱ ስንሄድ ቁንጅናውን አይተው በአበባነቱ ተስበው እንደ ንብ የሚከቡት ሰዎች በሙሉ ከሳሙት በኋላ ስሙን ሲጠይቁትና ሲነግራቸው ሲደነቁ ይታየኝ ነበር። እንዴት የተለየ ስም ነው በስማም ሲሉና እኔም እሱም ስንኮራ ይታየኝ ነበር። አሁን ስሙን ምን አደርገዋለሁ? ሌላ ልጅ ስወልድ የሱን ስም አወጣለታለሁ? ስሙን እቀማዋለሁ? አላደርገውም። አይወለድ እንጂ አድጎ አትዩት እንጂ እኔ እኮ ልጄን አውቀዋለሁ፣ ልጄን እወደዋለሁ። እቅዴ ውስጥ ነበር፣ ወደፊቴ ውስጥ ነበር። ስሙንማ አልቀማው። ማሬ እንዴት ዋልሽ ዛሬ? ሶል ከስራ መግባቱ ነው። ደህና። ህመም አለሽ እንዴ ዛሬ? አይ የለኝም። ጎሽ ደህና ሆንሽልኝ ማለት ነው አለና ግንባሬን ሳም አድርጎ ወደ መታጠቢያ ቤት ገባ። ብዙም ሳይቆይ ካለበት ሆኖ ልጅቷን ቡና አፍይ በያት እነ ቅድስት ይመጣሉ ሲለኝ ተሰማኝ። ሰውነቴ እንደ ጎማ ተነፈሰ። ለምንድን ነው የሚመጡት? በዚህ ሰሞን ከሰው በላይ የሚያበሳጨኝ ነገር የለም። እንዴ ሊጠይቁሽ ነው ሆዴ አለኝ ወደ ሳሎን እየተመለሰ። ለምን ይጠይቁኛል? ምን ብለው ይጠይቁኛል? በቃ ደህና አይደለሁም ነሽ? እሱማ ያው ጓደኞችሽ አይደሉ? አትምጡ አይባል ነገር። እንደዚህ አትሁኚ ሲለኝ በቡጢ በዩ ይለኛል። እንዴት መሆን እንዳለብኝ የማውቅ ይመስለዋል? ሳይንስ ያላወቀው ማህበረሰብ እውቅና ያልሰጠው ሀዘን ላይ ሆኜ ብጥስጥስ ብዬ የሰው ቅርፊት ሆኜ እንዴት መሆን እንዳለብኝ የማውቅ ይመስለዋል? ብሽቅ። እነዚህ ሰዎች ልጄን ወልጄው ቢሆን እንኳን ማርያም ማረችሽ ብለው ገንፎ ሊበሉ የሚመጡ ሰዎች መሆናቸውን እያሰብኩ ሳያቸው ምን ያህል እንደሚያመኝ ያውቃል? እነዚህ ሰዎች ተወልደው ስላደጉ ልጆቻቸው ገድል እኔ ፊት ሲያወሩ መስማት ምን ያህል እንደሚያደማኝ ያውቃል? ሲባራ እንዲያደረገች ባሮን እንዲህ አለ እያሉ ሲለፋደዱ ስሰማ ምን ያህል እንደምንቦጨቦጭ ይገባዋል? እንዲህ ስትሆኑ እንዲህ ነው የምትሆኑት ተብሎ ሕግ ያልተጻፈለትን ነገር ሆኜ ምን መሆን እንዳለብኝ እንዴት ላውቅ ይቻለኛል? እንደ ሀዘን ተቀባይነት የሌለው ከባድ ሀዘን ደርሶብኝ እንዴት ነው መሆን ያለብኝ? ቁምሳጥን በከፈተች ቁጥር የገዛቻቸውን የእርጉዝ ልብሶች እያየች የምታነባ ሴት እንዴት ነው መምሰል ያለባት? የእርግዝና መጽሐፍ ቤቷን የሞላው እርጉዝ ያልኖች ሴት ምን ባህሪ ነው መያዝ ያለባት? ልጇን እንደ ቆሻሻ አስጠርጋ የመጣች ሴት እንዴት ነው መሆን ያለባት? ስልክ አስጠላኝ፣ አይዞሽ አስጠላኝ፣ ሶል አስጠላኝ፣ ሶፋው አስጠላኝ፣ አልጋው አስጠላኝ፣ ሳቅ አስጠላኝ፣ እናቴ አስጠላችኝ፣ ምስር ወጥ አስጠላኝ፣ ጓደኞቼ አስጠሉኝ፣ ቤታችን አስጠላኝ፣ ሁሉ ነገር አስጠላኝ። የሚመጣ መስሎ የቀረውን በቤቴ ወለል ላይ ሳይሆን በማህፀኔ ግድግዳ ላይ የተራመደውን እኔ ብቻ የማውቀውን የልጄን ሞት እንዳልተፈጠረ የሚጥሩ እንዳልሆነ የሚያስመስሉ ያልተወለደ ልጄን ታሪክ በእርሳስ ጽፈው በላጲስ የሚያጠፉ ሰዎች እጅግ አስጠሉኝ። ልጄን፣ እቅዴን፣ ወደፊቴን፣ ዓለሜን ቤት ተጎዝጉዞ እንደነበር የደረቀ ሳር ተጠርጓል ያሉኝ ሐኪሞች አስጠሉኝ። የራሴ ጥያቄዎች አስጠሉኝ። የመጀመሪያ ልጄ ይሄ ነው ወይስ ቀጥሎ የምወልደው? ወደፊት ሁለት ልጅ ከኖረኝና ሰዎች ስንት ልጅ አለሽ ካሉኝ ሁለትን የምለው ወይስ ሶስት አይነት ጥያቄዎች ክፉኛ አስጠሉኝ። ከሁሉ በላይ ግን ለተቀማሁት ነገርና ሐዘኔ ስምም እውቅና መስጠት የማይፈልገው ማህበረሰብ አስጠላኝ።
ሌሎች አጫጭር ድራማዎችና ትረካዎችን ይዘን እየመጣን ነው። ሰብስክራይብ በማድረግ ቤተሰብ እየሆኑ ይጠብቁን። እናመሰግናለን።